ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም ተመልሰን በሰሞንኛ ጉዳዮች ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ እንላለን። ቻናሉ ፖድካስት ነው። አቅራቢዎቹ እኔ ብስራትና እሱ ደግሞ ቢኒያም እባላለሁ። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ያው ዛሬም ተመልሰን መጥተናል። እንግዲህ አዳዲሶች ለማታውቁ የምንሰራቸው ፕሮግራሞች ወቅታዊ በማህበራዊ ሚዲያዎቹ ላይ የተነሱትን ጉዳዮች የእኛን እይታና ሰዎች ምን አስተያየት ሰጡበት የሚለውን አንስተን እንወያያለን። እናንተ ደግሞ ኮመንት ሴክሽን ላይ ሀሳባችሁን ታስቀምጡልናላችሁ። አዳዲሶችም ሰብስክራይብ ታደርጋላችሁ ማለት ነው። ህጉ ነው የቤቱ። እንደዚህ ያረግን አብረን እንቀጥላለን። እንደዚሁም ደግሞ ታሪክ ያስተምራል መጥቼ እናንተ ጋር መቅረብ ፈልጋለሁ የምትሉ ሰዎች እዚህ ስክሪኑ ላይ በምትመለከቱት ስልክ ደውሉና ኮንታክት አድርጉን። በጀርመንና አካባቢው የምትኖሩ እንደዚሁም ኢትዮጵያ ውስጥ ያላችሁ ከሆነ በዙም ኮሙኒኬት ማድረግ እንችላለን ማለት ነው። እሺ እንዴት ነው ብስሬ የምትለው ነገር አለ? በዚህ ቻናል ላይ ምርትና አገልግሎታችሁን የምትሰሩትንም ነገር ደግሞ ለማስተዋወቅ የምትፈልጉ ካላችሁ እንግዲህ ከስር በምንለቅላችሁ ስልክ ቁጥር እና ኢሜይል አድሬስ ኮንታክት ብታደርጉን አብረን መስራት እንችላለን እንላለን። የዚህ ፕሮግራም እንግዲህ ዋነኛ አጋሮች እናንተ ሰብስክራይብ በማድረግ ላይክ በማድረግ ይሆናል ማለት ነው። ቤቶን ስንሸጥሎ ጣራና ግድግዳውን ብቻ ሳይሆን ለመኖር የሚያስፈልጉትንም ነገሮች ጭምር ነው። ቴምር ፕሮፐርቲሶች ነን። ላለፉት 10 ዓመታት 6 ፕሮጀክቶችን ገንብተን ያስረከብን ሲሆን አሁን ደግሞ ለኑሮ እንዲሁም ለኢንቨስትመንት አመቺ በሆኑት በሳር ቤትና በአዋሬ ላይ ውብና ዘመናዊ የመኖሪያ አፓርትመንቶችን በ35% ታላቅ ቅናሽ እንዲሁም 20% ከፍለው ቀሪውን በ3 ዓመት ውስጥ ከፍለው የሚያጠናቅቁባቸውን ቤቶች ለእናንተ አቅርበንላቸዋል። ባለ 1 መኝታ 80 ካሬ 8.3 የነበረውን በ5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 8.9 የነበረውን በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ 12.5 የነበረውን በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ለእናንተ እንሆን እንሎታለን። ለበለጠ መረጃ በ0947 090201 ይደውሉልን። ቴምር ፕሮፐርቲስ። እንግዲህ ቢኒ እንደና ብያለሁ አለው። በጣም አሳዛኝ ነገር ነበር ከትላንት ወዲያ ጀምሮ የተሰማው የማስተራብነት እንግዲህ መታመም ነው። መታመሙን ረጅም ጊዜ ሰው እንዲያውቅ አልፈልግም ነበር ብሏል። ረዘም ላለ ጊዜ ግን ታሞ ነበር። እሱ አንዱ አሳዛኝ ነበር በዚህ ሳምንት አይደል? ያ ለብዙ ጊዜ ቤተሰቦችም እና ቅርብ ሰዎችም አያውቁም ነበረ። ግን አንድ ቪዲዮ ሰራ ከትላንት ወዲያ። የሰራበትን ምክንያት ጸሎት እንዲደረግለት ሰዎች እንግዲህ ያለው ነገር ውስጡ ሰላም እንደማይሰማው ጥሩ ነገር እንደሌለውና ያው እንግዲህ ጥሩ እንዳልሆነ የሚገልጽ ቪዲዮ ግን ጸሎት እንዲደረግለት ማለት ያው እሱን የሚያውቀው ሰውላ ጸሎት እንዲያደርግለት በሚል ነው ያን ነገር ለሰዎች ወይም ደግሞ ለሚዲያ እንትን የተናገረው የነበረው። ያው ለልጁ ሁሉም ሰው አንድ አይነት እይታ ነው ያለው። መልካም ሰው ነው። በብዙ ነገሮች ሰዎች ጋር ይደርሳል። እንግዲህ አሁን ላይ ካሉ ከሚባሉ ወጣቶች እንደዚህ በበጎ አድራጎት ስራ ላይ ተሰማርተው ከሚሰሩት ወጣቶች እንግዲህ ከፊት ነው ብትለው ማጋነን አይሆንም። በረምብ የሚሰራ የሚያግዝ ልታይ አይልም። ሞድለት ባህሪው ካልም ነው። ራሱን በብዙ ነገሮች ውስጥ የሆነ እንትን ማለት አይፈልግም። በቃ ሆኖ ይገኛል እርዳታ ስራዎች ላይ እና ያ ነገሩ ደስ ይለኛል፣ እወደዋለሁ። በቅርቡም ደግሞ የመኪና ሽልማት አግኝቷል። እና እንግዲህ ፈጣሪ ጨርሶ ይማርህ እንላለን። ጸሎታችን ነው። የሚያሳዝን ነገር ነበር እና ሌላው ደግሞ በጣም ስላላነሳ ነው ባለፈው የዚህ የኮሜዲያን ወንደሰን በህይወት እንግዲህ አልፏል፣ ነፍሱን ይማረው። ከዛ በኋላ ሚስቱ ላይ የተፈጠረው ነገር ነበርና ሚስትና ልጁ ላይ ማለት ነው። እንግዲህ የባለቤቷ እህት ያው ከቤት አስወጥታቸው ያው ሴፉ ላይ መተው ተናግረው ነበር። ከዛ በፊት ለብቻዋ ቪዲዮ ተሰርቶላት ነበረ። ከቤት አስወጥታው ከነ ልጇ አስወጥታቸው በጣም ያሳዝን ነበር። እሱ ራሱ በጣም ገና በ12ቱ ሳይወጣ ነው እስቲ
አብራራውና ለያላዩት እንዴለሽ እንግዲህ ባለቤት ካረፈ በኋላ እሱ 12ቱ ሳይወጣ እህትየው ውጭ ሀገር ነው የምትኖረው ከአሜሪካን ሀገር ከዛ መታ ቤቱ የቀበሌ ቤት ነውና ከቤቱ ውጡ ብላ አስወጣቻቸው ይገርማል ልጅቷንም እሷንም እና ሰይፉ ጋር ከመቅረባቸው በፊት ሌላ አንድ ሰው ሄዶ በሽምግልና እንድትመልሰው እንዲገቡ ተጠይቆ በፍጹም አለች ከዛ በኋላ እንግዲህ ሰይፉ ጋም ቀርበዋል አልገቡም ቤታቸው ከቤታቸው አስወጣቻቸው ሌላ ቦታ ሰዎች ተከራይተውላቸውና እንድትታገዝ ተብሎ ነበርና በጣም የገረመኝ ነገር ምንም ነገር ይሁን አሁን አንዳንድ ነገሮችን ከሁለቱም ሳንሰማ ምን ይሆን ጸባቸው ምናምን የምትለው ጉዳይ ያለ አንዳንድ ነገር ደግሞ ምንም ኮምፕሮማይዝ ማታረጋቸው ነገሮች አሉ ጸብም ቢኖር በሐዘን ሰዓት ገና 12 ቀን ሳይሞላው ልጁ ደግሞ ልጁ ነች ገባ አውጥተ ሜዳ ላይ ይመጣል በጣም ምን ያክል ጥግ እንደደረስን ጭካኔ የታየበት ነውና በጣም ብዙ ሰው ነው ያዘነው ሰይፉ ላይም በቀረበች ጊዜ እንግዲህ አስረድታለች ማለት ነው አሁን ጓደኞቹ ምናምን ናቸው አዋጣው ትንሽ ገንዘብ እንትን ብለው የሆነ ያሉበትን ቦታ ራሱ አሁን ተከራይተው ራሱ ያሉበት ቦታ ያናል ትክክለኛ ቦታ አይደለም እንግዲህ በጣም ያሳዝናል አዎ ቢኒ ምን አለ መሰለህ እንደነዚህ ነገሮች እየባሱ የተጨካከለ እንግዲህ ኮሜዲያኑ እንግዲህ በህይወት በነበረበት ሰዓት ላይ ከባለቤቱ ጋር ይጣላ ምናቀው ነገር የለም ይሃ እነሱ ናቸው የሚያውቁት ግን በመሃል የተፈጠረች ልጅ አለች ወደርንም ጠላንም እሷ የሱ ልጅ ነች እሷን እጎዳለሁ ብለህ ሚስትየውን እጎዳለሁ ብለህ ልጅቷን መጉዳት የለብህም የሱ ልጅ ነችና እሱን የምትወድ ከሆነ ልጁን መውዳድ አለብህ ፕላስ ተሚወልህ አዎ መጀመሪያ ላይ ቤት ውስጥ ቁጭ ብሎ የተሰራ ቪዲዮ ነበር ከሰይፉ ጋር ከማምጣታቸውን በፊት እሱ ነው መጀመሪያ እንደው ቪዲዮ ቀድሞ የወጣውና ያስደነግጥ ነበር ይሄ የሀገራችን ባህል የት ነው የተቀበረው ብለህ ታስባለህ ወዴት እየቀበር ነው ምክንያቱም የሰው ልጅ ሐዘን ደርሶበት አይደለም ተቸገርኩ እንኳን ብሎ የሆነ ፈልገህ እስክታገኝ ጊዜ ድረስ እዚህ ረፍት ትላለህ የትም ያህል ችግር ይኖር አዎ እና ግን የገዛ ባሏን የልጇን አባት ያጣችን ሰው አባቷን ያጣችን ህፃን ሊያውም እንግዲህ ትኩስ ሐዘን የምትለው ነው እንግዲህ የቀናት ልዩነት ማለት እንትን አይደለም አንደኛ የሞተበትም አኳን ደግሞ ስታየው በድንገተኛ ነው በጣም ልብ ሰባሪ ነው ከባድ ነው ገብቷል አይደለ ያን ነገር አምኖ ለመቀበል በራሱ ገና ሐዘኑ አይደለም ሊቀንስልህ ይቅርና ገና በጣም ከድንጋጤ ውስጥ ያልወጣህበት ሰዓት ነው በዛ ላይ ሰዓት ላይ መጣ ይሄን ነገር ማለት በዛ ላይ ጭሳለች በዛ ላይ ባለቤቱን ብትሆን ስኳር በሽተኛ ነች ምናምን ህመም ያለባት በጣም ጭካኔ ግን የሚገርም አይነት ጭካኔ የታየበት ነው እኔ በጣም ስለገረመኝ ነው እኔ አውቃለሁ በውርስ ወላ አረለም ካማች ጋር ወንድምና እህት ምናምን እንደሚጣላ እናውቃለን ግን ምንም ቢሆን 40 ይጠበቃል ኑዛዜ ይነበባል ሽምግልና ይገባበታል ምናምን ነው አትሊስት ገና 12 ቀን ሳይሆን የውርስ ምን ጉዳይ ሳይኖር በዛ ላይ በኢኮኖሚ ችግር የሌለባቸው ሰዎች አሜሪካን ሀገር የምትኖር ናት ነው የተባለው እንግዲህ መታ እንዲህ ስታረጋቸው በጣም ነው ያዘንኩት ደግሞ የሚገርም ነገር የዛን ዕለት የቶንሲል ችግር ስለነበረባት ትንሿ ልጅ የኦፕሬሽን ሊሰራላት ቀጠሮ ነበራት ልክ አባቷ ያረፈ ኦኬ የሚገርም ነገር እና ዶክተር አብይ አሁን ሰይፉ ምዛ ላይ ተናግሮ ነበር ዶክተር አብይ በነፃ ነው ሁሉ ነገር ሰራታለው ኦፕሬሽን ብሎ እሱን በቀደም ቪዲዮ ሰርቶ ነበር እሱ ከትላንት ወዲያ ራሱ ሁሉ ነገር ህክምና እኔ በነፃ አረግላታለሁ ብሎ እና በጣም ያሳዝናል ብቻ ቢን ይወለህ የገንዘብ ችግር ይሻላል የአይምሮ ችግር ከሚኖርበት ዋናው እንዲሰመርበት የምፈልገው ነገር የነዚህ ሰዎች እንግዲህ የሟች ኮሜዲያኑና የባለቤቱ ጉዳይ ጸቢኑርም አይኑርም አናቅም ግን እህትየው ያደረገችው ድርጊት ልክ አይደለም በሚለው ነው ያወራነው ጸብ እኮ ከሷ ጋር ነው እንጂ ቢሆነ ከሱ ጋርማ ሰላም ነበሩ እሷ እኮ ኢንተርቪው ላይ በደንብ እኮ አስረዳች ግን ከሷ ጋር እንደው ማለት እንደው ብለን እናስበውና የገንዘብ ችግር የለባትም አሜሪካ ነው የምትኖረው ስላልከኝ ነው
ግን የአእምሮ ችግር አለባት ብዬ ነው የማስበው ለኔ እንዳጠቃላይ። ምክንያቱም ሰው ሀዘን ላይ ተቀምጦ ፕላስ ነግበኔ ማለት እኮ አንድ ነገር ነው ቢኒ በጣም እንጂ። ምክንያቱም እንደነዚህ አይነት ነገሮች የሆነ ሰው ላይ ብቻ ደርሰው የሚቆሙ ነገሮች አይደሉም። ማንም ሰው ሀዘን ቤታችን ይገባል። ፕላስ እሷ ራሷ ከመቼው ተጽናንታ ነው እንግዲህ ገዛ ወንድሟ ነው አይደል ያረፈው። ከመቼው ተጽናንታ ነው ይህን ነገር ለማሰብና ያችን ሴት ውጪ ከዚህ ቤት ለማለት ያበቃት። ልጇስ ለማንስ አዋይ እንደዋሰለ ጊዜሷስ ጊዜ አግኝታለች ማለት ነው። ወይም ደግሞ የሱ ሀዘን ብዙም አልተሰማትም ማለት ነው። ምክንያቱም በቃ ጨርሻለሁ ሀዘኔን፣ አሁን ደግሞ ወደ ቀጣዩ ጉዳይ እሷን ውጪ ወደ ማለትና ምክንያቱም ፕሮሰስ ይፈልጋል። አይ ቲንክ ቀበሌ ደውለ ምናምን ነገር ብዙ ነገሮች አሉ። ያን ለማሰብም ጊዜ ነበራት ማለት ነው። በጣም ይገርማል እና ትንሽ ከባድ ነው። በጣም ጭካኔ መታገዝ ባለባቸው መልክ አግዟቸው ነው ማለት ያ። ሌላው ክሪስማስ መጥቷል። እስቲ ቀጥል። እሺ ጀምር ሂድ። ክሪስማስ መጥቷል። ገና ሳይሆን የኛ ገና እንዳለ ነው። ግን ዛሬ አንድ እንድናነሳ የወደድኩት ጉዳይ አለ። ስለ የፈረንጆቹ ክሪስማስና ያው የፈረንጆቹ ኒው ይር መጥቷልና ኢትዮጵያ ውስጥ ደግሞ የሚከበርበት ወይም ደግሞ ሴሌብሬት የሚደረግበት መንገድ የተለየ ነው። ስለሱ ለማውራት ወደድኩ። ሁል ጊዜ እኮ ባለፈው ማንስተን ነበር። የሚገርመኝ ነገር የዚህ ሀገርን ኢንተርናሽናል መስሪያ ቤቶች ካላንደራቸውን በዛ ሊጠቀሙ ይችላሉ። ሰራተኞቻቸው ኢንተርናሽናል የሆኑ ከሆኑ ኦኬ መስሪያ ቤት ሊደረግ ይችላል። አንዳንድ ሆቴሎች ላይ ትልልቅ ኢንተርናሽናል ሆቴሎች ላይ ሊደረግ ይችላል። ግን ኮንሰርት ተዘጋጅቶ ሻምፓኝ እየተከፈተ በየክለቡ ሃፒ ኒው ይር እየተባባለ እየዘለለ ይተቃቀፋል። እኛ ጋር በጣም ድንቅ በሚለኝ ሁኔታና አንስተነዋል። የራሳችን ካላንደር አለን የምንል ከዓለም ህዝቦች ነን እኮ ከብቶች እና በዛ እየተመራን ያለን ሰዎች ሃፒ ኒው ይር በጣም ነው ሴሌብሬት የሚደረገው። በጣም አዲስ ዓመትም ክሪስማሳቸው ልክ የነሱን ወደ እነሱ ባህል ቶሎ ለመጥፋት ችኮላችን ይገርመኛል። ይኸውልህ ብዙ ጊዜ የምታዘበውም ከበፊትም ጀምሮ ማየው ነገር ነው ማለት ሳናቀው ያ ነገር እየባሰ ኦኬ እንደ ምክንያትነት የምንሰጠው ነገር አለ። ኢትዮጵያ በዓለም 4ኛ ነች እንግዲህ በዲፕሎማቶች መቀመጫ የአፍሪካ ህብረትና ይሄ በተባበሩ መንግስታት የኢሴ ኢኮኖሚክ ፎር አፍሪካን ኮሚሽን እንግዲህ ብዙ ዲፕሎማቶች አሉ። የነሱ ተጽዕኖ እኛ ላይ ተጋብቷል የሚል አይነት ነገር ወይም ደግሞ ነገሮች የሚደረጉት ለነሱ ሲባል ነው ኮንሰርቱ ምናምን ይባላል። ግን ከዛ በላይ ወደ ከትንሽ እስከ ትልቅ በየትኛውም ላይፍ ስታተስ ውስጥ ያሉ ማህበረሰቦች አሁን ያን ነገር የመቀበል አብሮ የማክበር ኦኬ የሌሎቹ እኮ ሴሌብሬት አታደርግ አይደለም ሴሌብሬት ሲያደርጉ ሴሌብሬት ግን አለፍ ሲል ከነሱም በባሰ ሁኔታ ዋናዎቹ እያሉ ከነሱ የመጣዱ እያለ የህንቅቡ ተንጣጣ ይላል። ህንቅቡ ተንጣጣ በእንደዛ አይነት መልኩ ሲሆን እንዴት ትደነግጣለህ? ምክንያቱም የራሳችን ስፔሻሊ ደግሞ የራሳችን የዘመን አቆጣጠር ካላንደር ያለን ህዝቦች ነንና የሚመለከተንም ያኛው ነው ብዬ አስባለሁ። እነዛን መልካም ገና የነሱ ሜሪ ክሪስማስ ኦር ደግሞ ሃፒ ኒው ይር አንበላቸው አይደለም። ግን በዛ አሁን ላይ የምታየው ነገሮች ሴሌብሬት በቃ የምር ነው የሚደረገው። እና አንዳንድ ግራ ይገባል። ይኸውልህ ፈልገን አባቶቻችን የሆነ ነገር ሊጩንብን የመጡትን ጠላቶች ኖ ብለው መልሰው ነበረ። እኛ ደግሞ አሁን አባቶቻችንን እንትን እያልን ይመስለኛል እናንተ ምን አገባችሁ እኛ እኮ ፈልገው ነበር አስመልጣችሁናል እስከዛሬው እንደዚህ አይነት ስሜት ያለውና ለኛ እንግዲህ እንደ አንድ የእምነት ተከታይ የኦርቶዶክስ እምነት ተከታይ ነኝ። በየትኛውም እምነት ያለ ስፔሻሊ በክርስትና እምነት ውስጥ የልደት በዓሉ ይከበራል። ሃይማኖታዊ እንትኑ የራሳችን የቀን አቆጣጠር አለ፣ የራሳችን ቀን አለ።
እና እምነቱ በሚፈቅደው መሰረት ማክበሩ የተሻለ ነው ብዬ አስባለሁና ይሄኛው ላይ የሚደረገው ነገር ጽድ ማድረጉ ሚኒንግለስ ነው ለኔ ምክንያቱም ሃይማኖታዊ ዳራም ስለሌለው ማለት ነው ጽን መደረጉና ምክንያቱም ከነዚህ ሀገራት የመጣ ስለሆነ ነው እና አከባበሩ ትንሽ አሁን ያለው ቫይብ እየጨመረ ያየውትኝ ነውና እንግዲህ ውድ ተመልካቾች ብናወራበት ብለን ስለወደደ በቃ ሶስት ሰው ነገሮች የሚስተካከሉት የሆነ ሰው ጥፋት ሲያጠፋ አንድ 3 ቀን ገባ አድርገህ ስታወጣው ይሆናልና ገባ አድርገው ያወጣቸው ገባ ወጣ ይበሉ እንዲቀንሱ ገባ ወጣ ወራላ አሁን ሰው ነው የሚያስተካክለው በዚህ ጉዳይ ስንቱን ቆይ ከውጭ ሀገሪቷን ቆልፈ ካልሄድክ አይሆንም ምነው ስለዚህ ከባድ ነው አሳሪዎች እኛንና ምን ሆነና እንግዲህ ይሄንን ለማየት ነው እስቲ ወደ ሌላ ጉዳይ እንለፍ እስቲ ያስከው እንግዲህ ሌላው በባለፈው እንግዲህ የጋዜጠኛ ሶፎንያስ ጉዳዩ እንግዲህ ጉድ ነው መቼስ ጉድ ነው ወለው እንጂ እሱ ጉዳይ ነበረ እሱም እንግዲህ በተመሳሳይ ጾታ ተጠርጥሮ ልበለው ተይዞ ልበለው ግራ ይገባኛልና ያው ተጋልጦ እንግዲህ ከዛ እንግዲህ ሸሽቶ ጸበል እንደገባ ተናግሮ ነበርና ያጋለጠው ልጅ በቁጥጥር ስር ውሏል ተብሏል ለምርመራ አንዳንድ ጉዳዮች መጣራት ስላለባቸው ግን እንግዲህ እስከ ቀረጽንበት ጊዜ ግዛት ድረስ ግን የሶፎንያስ በሕግ ጥላ ስር መዋሉን አልሰማሁም እና አንዳንድ ነገሮች ትንሽ ብዥታ ይፈጥርብሃል እንዴት ያኛው አልተያዘም ትላል ምናልባት ሕግ የራሱ አካሄድ ሊኖረው ይችላል እንዴት አድርጎ ግን ይሄኛው የታዘበት ፍጥነትና የዋናው የተጋለጠ የተባለው ሰው የተያዘበት ነገር ይለያያል ምናልባት ይሄኛው እንግዲህ ያው ድብደባ ፈጽመሃል ሊሆን ይችላል በጉዳዩ ግን ሶፎንያስ መያዙን አልሰማውም በኋላና አሪያ የሚያነሱት ሐሳብ አለ ወደ በኋላ መጣበታለሁ እሱን ከዚህ እንነሳስ ያ የብዙዎች ጥያቄ ነው የኔም ጥያቄ ነው ምክንያቱም በወቅቱ ኦኬ እንዳልከው ሕግ የራሱ አተያይ ይኖረዋል የዚህ ስሙን እንደው ይቅርታ ስላላወቅኩት ነው አቤኔዘር ነው አላዛር እንደዛ መሰለኝና ታይዟል ያኛው ደግሞ አልተያዘም እንግዲህ ባለፈው ፕሮግራም ሰርተን ነበር እንደውም እንደዚሁ ከዚህና ከዛ ሆነን ይሰራ ነው አይገርም ታሪክ ራሱን ይደግማል ትላል አይ ዛሬ አሁን ተስተካክለናል በድምጽም በምንም ተስተካክለናል ያው ወደ ተሻለው ደግሞ በዚህ አጋጣሚ አንዷን ኮሜንት ልንገር ጄሪካን ውስጥ ሆነ ነው ስትጮ የነበረው ብለዋል አንዱ ስቱዲዮ ድሳት ላይ መሆኑ ምናምን እንግዲህ አላወቀም ሁለተኛ ማይክሮ ቴክኒክ ነበር ችግር ነበር ለገመድ ላይና ለዛም ነው ምክንያቱም የባለፈው ቪዲዮ እንግዲህ ግዴታ ያ ፕሮግራም ማለፍ ስላለበረብን መሰራት ስላለበት ብዙ ሰዎችም ደግሞ ሐሳባቸውን ሲልኩልን ስለነበረ እንደ አንድ ኢትዮጵያዊ የሚሰማንን ነገር መግለጽም ደግሞ ስላለብን ነበረ በዛ ሰዓት ባገኘነው ነገር ገብተን እንቅረጽ በሚል እንትን ያለው እንጂ ያው ውድ ተመልካቾች እኛ ቴክኒክን ለኛ ተዋት ትላል አላልኩም ግን ምን ያህል ተመልካቾቻችንን አክብረን የድምጽም የምስልም ቀረጻ እንደምናደርግ ያው ሁሉም ይረዱታል ብዬ ስለማስብ ነውና እንግዲህ ይቅርታም ጠይቀናል ውድ ተመልካቾች እና እንግዲህ ወደ ጉዳዩ ስመለስ ትንሽ ተናግረሃል ያኛው ዋናው ሰው ያለ ይሄኛው ሕግ ይሄኛውን የሚጠይቅበት ሁኔታ አለ ባለፈው የሚያነሳነው ነገር ነበረ እስከ መጨረሻው ድረስ ተከታትሎ መያዝ ነበርበት ከሕግ ከመጀመሪያ አሳውቆ ከዛ በኋላ እጅ ከፍንጅ የሚያዝበትን ሁኔታ በማመቻቸት ነገሮች የበለጠ እንደውም ኢንቨስቲጌት ተደርገው የተለየ ኮንታክት ካለው ሌሎችንም በዚህ ነገር ውስጥ ያሉት የሚሳተፉ እንደሱ የሆኑ ሰዎች ካሉም እነዛም ሰዎች የሚጋለጡበት ሁኔታ
መፈጠር ነበረበት ብለን እንደውም ስህተቶችን የልጁን የተጠቀስንበት ነገር አለ። እንግዲህ ህግ ደግሞ ለምን ደበደባችሁ ብሎ ሊል ይችላል። የትኛውም ወንጀለኛ አሳልፈ ለህግ በህግማ አይቻልም። አሳልፈ ለህግ አካል ነው ማስተላለፍ የምትችለው የሚለውን እንግዲህ ተንተርሰው ይመስለኛል እንግዲህ ልጁን የያዙት ይመስለኛል። እንግዲህ በግልጽ እንደዚህ ነው የተባለ ነገር የለም። ስለ ልጁም የዩቲዩብ ቻናል ብዙ ነገሮችን አወርተናል። እስከ ያስደነግጥ ጊዜ ድረስ ወይም ደግሞ ምንድነው የሱ ተባባሪ ነው አይነት ነገር ስሜት እስኪ መጣ ጊዜ ድረስ የሚሰራቸው ነገሮች ከሴክስ ጋር ተያይዞ ያሉ ስራዎችን ብቻ ነው ማለት ቻናሉ ላይ እንግዲህ የሚያስተምርም ነገር ሊኖር ይችላል። ግን ታምኔሎችን ስታያቸውና ርዕሶቹ ትንሽ ያስደነግጠዋልና ይሄኛውም እንግዲህ ሶፎንያስ ተያዘ ወይም በህግ ተያዘው ሰው ያው በህግ ተጠየቀ ስትል ሲባል አልሰማንም። ጸበል ተባለ። በጣም የሚገርም ነገር ቢኒ ሁሌ እንደውም አንተ ትላለህ ጉድ አንድ ሰሞን ነው በቃ እንደዎች አንድ ሳምንት ምናምን ሆሆ ይባላል ይረሳ ሌላ አጀንዳ ይሰጠናል እናገኛለን ትላለና የሆነውም እሱ ይመስለኛል። ትልቅ አሳሳቢ ጉዳይ ነበረ። ልጁ አደረገውም አላደረገውም በህግ ተጣርቶ መቅረብ የነበረባቸው ነገሮች ብዙ ነገሮች ነበሩ። ግን ህግም አላደረገውም። ሰውም ከምን ደረሰ ምን ሆነ እንዴት ተደረገ የሚለውን ነገር አልሰማንም በፍጹም። ሁሉም ሲያወራ አልሰማንም። ሰውም ዝም ሆኗልና መሆን ነበረበት። ይኸውልህ ችግሩ እኮ ነው የሆነ ነገሮችን ቀርፈን ወይም ደግሞ እስከ መጨረሻው እንዳይጎዱን አድርገን እንትን ማንላቸው በቃ ለአንድ ሰሞን ብቻ እናወራለን። ሆነ እንደዚህ ተፈጠረ እንላለን። ከዛ በኋላ የለም በቃ ዝም እንላለን። ምንድነው መፍትሄው? ከዚህ በኋላ ያ ነገር እንዳይደገም ምንድነው ማድረግ አለብን? ህብረተሰቡስ ምን አይነት ጥንቃቄዎችን ይሄ አዌርነሱ እንዴት ነው የምንፈጥረው? ብዙ ነገሮች ማንም ሲያወራ አትሰሙ። በቃ ስለዛ ነገር ስለተያዘው ሰው ብቻ ተወራ በቃ እዛ ጋር ያልቃል። ምንም የተደረገ ነገር የለም። የህግ ክፍተቶችም ካሉ ህጎች እንዲስተካከሉ ባለፈው ያነሳናቸው ነገሮች ነበሩ። የኢትዮጵያ ህግ በእንደዚህ አይነት ጉዳይ ላይ እስከ ምን ያህል ጊዜ ድረስ ይቀጣል የሚለውን በስርም ሆነ በገንዘብ ያወራነው ነገር አለ። ህጉ ምን ይላልን ብለን እሱ ላይ ምን እንደሰማው ታውቃለህ? ህጉ ላይ ሆኖ እንኳን ቢገኝ ማክሲመም 1 አመት ነው ቀጥቶት ሊለቀው የሚችለው። አረባከ የሰማው የሰማት የህግ መተው የሚሰሩት አሉ አይደለ? ቢሆንም እንኳን 1 አመት እስከ 1 አመት የሚደርስ ቅጣት ነው ሊደርስበት የሚችለው። ይሄ ራሱ ከሆነ መሻሻል አለበት። በጣም መሻሻል አለበት። ያሱን ነው የምልህ። ምክንያቱም ነገን የምናስብ ከሆነ የምንጮኸው ልጆቻችንን አስበን የበለጠ መጥፎ ነገር ላይ እንዳይከሰት ከሆነ ህጎች እንዲሻሻሉ የተያዙ ሰዎችም ካሉ በእንደዚህ አይነት ተጠርጥረው እነሱ ላይ ደግሞ የሚፈጸመው ህግ ተከታትሎ መፈጸሙን ማረጋገጥ መቻል ገብቷል አይደል? ነገ ላይ የሚያስበው ሰውን መቀጣጫ ማድረግ አለብን። መቀጣጫ ስለ ከህግ አንፃር በስንሻ በህግ መጠየቅ እና ህጉ አሁን ለኔ 1 አመት ጨዋታ ነው በጣም ድንገት ይሄ እንትን በወጣበት ሰዓት ምንም ነገር ስላሌለ ሊሆን ይችላል አላቅም። እንግዲህ ህግ ቢወጣበት ሰዓት እና ኢትዮጵያ ውስጥ እንደነዚህ ነገር ብዙ አልተስፋፋም ወይም አልነበረም ብዬ ላስብ አላቅም። ብቻና እስከ 1 አመት የሚደርስ ነው ብሎ ሲተነትና ይቻለው ምናልባት ስህተትም ከሆነ ሌሎች ስለዚህ ጉዳይ የሚያውቁ ሰዎች እዚህ ላይ ሊጽፉልን ይችላሉ። ሌላው የገረመኝ ነገር ብስሬ የሶፎንያስ ብቻ ጉዳይ ሳይሆን ጋዜጠኛ አራያ ትላንትና አንድ ቪዲዮ ሰርቶ ነበርና ቦታዎችን እየጠቀሰ ስፔሲፊክ ቦታ እዚህ ቦታ እንዲህ አይነት ቤት እዚህ ቦታ እንዲህ አይነት ቤቶች እንዳሉ በጣም ኦፊሻል የሚታወቅ ነገር ነው። ግን ምንም ሲደረጉ አልታየም ነው። እርምጃ እነሱ የሚሰባሰቡባቸው ቦታዎች አሉ የሚታወቁ መዝናኛ የምሽት ቤቶች ገባ። ከዚህ በፊት ታስታውስ ከነበር ፈረንሳይ ራሱ በቀን ዴይ ፓርቲ ምናምን ያሉ እያዘጋጁ ተይዘው ነበር። እሱ በህግም ሲያዙ ምናምን አሳይተው ነበር ፈረንሳይ አካባቢና ልክ እንደዛው እነዚህ ይሰበሰቡበታል የሚባል ቦታ ዝም ብለ እንደው ስለተጠቆሙ ብቻ ሄደው ፍስ ምናምን ሳይሆን ክትትል ተደርጎ ተጠንቶ ሆኖ ከተገኘ
መያዝን የሚያዙት መያዝ ቤቱ የሚዘጋም ከሆነ መዝጋት ግዴታ ነው ብዬ ነው ማስበውና ትንሽ እዚህ ጋር ላላ ያለ ነገር ታያለ። ምክንያቱም አሁን ጥሩ እንቅስቃሴ ጀምረዋል ያልን ነበር አስበ ከሆነ በህግ አኳያ ለምሳሌ ከሀገሪቱ ባህል ወጋ ፈነገጣችሁ ባለባበስ ተብለው እንደታሰሩት ሁሉ ይሄም ከሀገሪቱ ባህልም ወግም ከሞራልም ከሃይማኖትም አኳያኛ ሀገር ተቀባይነት የሌለው እንደ ህግም ደግሞ እንደ ፖለቲካም ስታየው እንደ መንግስትም ስታየው በህግም ተቀባይነት የሌለው ነገር ስለሆነ ትንሽ ትኩረት ተደርጎ ቢሰራበት ጥሩ ነው። ምናልባት አሁን በዛኛው ትኩሳትና ስሜት ላይ ስለሆነ እንደው ቶሎ ሄደው የሆነ ነገር ሲያደርጉ ስላላየንም ሊሆን ይችላል። ምናልባት እንግዲህ እያጠኑ ምናምን ሊሆን ይችላል ቼኑን ምናምን አናውቅም። ወደፊት ግን እንደው ሐሳቡን ለመጠቆም ያክል ነውና ቦታዎች ሁሉ ተጠቅሰዋል። አዎ ይኸውልህ እንደዚህ ነገሮች እንዳልከው ጥናት ይፈልጋል። ጥናት ሲፈልግ ግን የህግ አካል የሚሄዱበት አካሄድና ተያያለ እና ጊዜ ደግሞ የሚሰጥ ቆይ አይ ይሄኛውን የተወሰነ ጊዜ በኋላ ይሄኛውን አስቀድሜ ከዛ በኋላ ልመለስበታለሁ መጣበታለሁ የምትለው ጉዳይ አይደለም። ከጉዳይ አሳሳቢነት የተነሳ ማለት ነው። ምክንያቱም በእያንዳንዷ ቀን ቢኒ በእያንዳንዷ ደቂቃ ምን እንደሚፈጠር ምን እንደሚደረግ ምን ያህል ሰው እንደሚበላሽ ማመን ይከብዳል። ወደዚህ ነገር ውስጥ በተለይ እንደነዚህ ዓለም አቀፍ ኢንተርናሽናል ስኩል በሚባሉ ትምህርት ቤቶች ላይ የሚደረጉ ነገሮች በጣም የምትሰማቸው ነገሮች ይዘገነናል። እንግዲህ አርያም የጠቀሳቸው ቦታዎች አሉ ምናምን። እንግዲህ እንደ አንድ ግለሰብ እሱ ይሄን ያህል መረጃው ደርሶትና ኖሮት ከገለጸ የህግ አካል ደግሞ ብዙ መረጃ ማሰባሰብ ይችላል። ይሄ እንግዲህ አርያ በግሉ ያሰባሰበው በራሱ ተነሳሽነት እንትን ያላቸው ነገሮች ናቸው። እንደ መንግስት ደግሞ ስትሆን ኃይሉም መረጃውም የተሻለ ነገሩም አንተ አለና በረምብ ነገሮችን ማድረግ ትችላለህ ብዬ አስባለሁና ለነገ የሚባል አይደለም። ሰውም ለምን እንደነዚህ ነገሮችን ቸል እንደሚል አላቅም። የአንድ ሰሙን ብቻ ስለሚሆን ለዛም ይመስለኛል ላይ ትንሽ ጮ ዝም ይላሉ። ስለዚህ እኛ እንደፈለግን እንሁን የሚባለው አዎ ከዛ እንግል ነው። ድሮ ነበረ ታስታውሳለህ? የሆነ ፒያሳ አካባቢ እንደውም የቼንትሮ እዛ አካባቢ መሰብሰብ ያላቸው ይባል ነበር በጥቂት ማለት የሆነ እኔ እንኳ በደረስኩበት ሰዓት የማስታውሳቸውን ነገሮች ነው የምነግርህና ከዛ አረብ ምናምን ነገር እንደዚህ አይነት ነገር ተሰምቶ እንደዚህ ተመታ 22 ደግሞ የሚባል ነበር ወደ 22 አዎ ከዛ በኋላ ለቢኒ ጆሮ ይለምድ የለ እየለመደ ይኸውልህ አንድ ነገር የልምምድ ውጤት ነው መጨረሻ ላይ የምታየው። እና አሁን ላይ ሰዎች ከነገሩ አሳሳቢነት የበለጠ የሚያሳስባቸው ያን ጉዳይ እንዴት ሜም እንደሚሰሩት እንዴት ቪዲዮ እንደሚሰሩበት ነው የሚያሳስባቸው። እኔ ባለፈውም ብያለሁ በጣም ስበሳጭ የነበረው እሱ ተይዞ እንደዛ ናዝሬት ላይ ይዘውት እንትን ሲሉ ያንን ቪዲዮ ሰዎች ሜም ሲሰሩበት ነበር ለአርሴናልና ለማንቸስተር ጨዋታ ለምናምን ጉዳይ እና ውድ ተመልካቾች እንግዲህ ይሄ ነገር ከየት ደረሰ ምን ደረሰ ህጉስ የሚሻሻልበት ነገር የለም ወይ ብለን ልንጠይቅ ግዴታ ልንወያይ ይገባል ያስባል። ምክንያቱም ነገን የምናስብ ለልጆቻችን መልካም ነገርን ጥሩ ሀገርን እና ጥሩ ዜጋ ምን እንዲሆኑ ከፈለግን እነዚህ አይነት ጉዳዮች ላይ እንደገና ህጉ ደግሞ ይሄን ነገር አጣርቶ ወንጀለኛ ሆኖ ያገኘውን ሰው የማያዳግም ቅጣት ጫን ያለ ቅጣት ሲቀጣ ነገ የሚፈለፈለው አዳዲሱ አደብ ይዛል። አዎ እንደ ሀገር ይሄ ወሳኝ ነው። አዎ መስቲ ቢኒ አሁን ያልከውን ህጉ ሚስተካከል መንግስትም ይሄ ማሳወቁ ምናምን በብዙ ነገሮች ሌሎች ነገሮች ላይም ብዙ ምን ታዘባቸው ነገሮች ስላሉ አትሊስት ግን ቢቻል መንግስት በራሱ ተነሳሽነት ያ መንግስት የምትለውም ከህዝቡ ወጥተው እንግዲህ የሚመሩ ናቸውና ሁሉም ልጆች እኮ የተያዙትን ሰዎች ማዳግም እርምጃ ቅጣቱ ጠንከር ቢል አዳዲስ የሚፈለፈለው ትንሽ አደብ ይዛል ነው እኔ ሐሳብ።
አይ ልክ ነህ እኮ ግን የመጀመሪያው ህጉ ማሻሻል ነው። አሁን የተያዙትን ፍርድ ይፈረድባቸው ቢባል እንግዲህ አሁን ቅድም ባልከው እስከ 1 ዓመት ነው የሚሆነው ማለት ነው። ያ ነገር ደግሞ ያ ሰውዬ ወጥቶ ከእንደገና ደግሞ ላለማድረጉ ምንም ዋስትና የሚሰጥ ነገር ዓለም አቀፍም ነገር ላይ ትንሽ ጫናም ስላለው እንደ ሀገር እንዲህ አይነት ነገሮች ላይ ጫን ብለው እርምጃ የሚወስዱ ሀገሮች ከምዕራቡ ዓለም ጋር ትንሽ ችግር ውስጥም እንደሚገቡ ታውቃለህ። አዎ ረዳለሁ። በብዙ እንትኖች ፈንድ እንደሚደረግ የምናነባቸው ነገሮች ኢቨን የአሜሪካ መንግስት ስፔሻሊ ዶናልድ ትራምፕ እንትና የሚመራ የነበረው አንድ ፕሮግራም ነበረ ኤለን መስክ በዩኤስኤድ ላይ ተመርኩዞ የተሰራ እንትን ነበር። እንደነዚህ ነገሮችን በጣም ሰፖርት እንደሚያደርጉ እንደነበረ ዩኤስኤድ እና ስፔሻሊ አፍሪካ ሀገራት ላይ በጣም እና በዛ ሰዓት ደንግጠን እንደውም በተወሰነ መልኩ አውርተንበት ነበር። እኛ ሀገር ላሉትም ይሄ ነገር እንደማይደረግላቸው ምንም ዋስትና የለም። ፕላስ እንደ መንግስትም ደግሞ ከሀገር እንዳንድ ሉዓላዊነት ነው ብዬ ነው የምገልጸው። ማለት በእንደነዚህ ነገር በቃ ምንም ነገር ማትደራደርበት በቃ ቀይ መስመር አድርገህ ነው ማስቀመጥ ያለብህ። እንደነዚህ ነገሮች ተደረጉ ማለት ሀገርህን ማንነትህን ምክንያቱም ይሄ መጥፎ ቆሻሻ የሆነ ነገር አንድም ከእምነትህ አንድም ከማህበረሰብ ከባህል ከብዙ ነገሮች የሚጻረር ስለሆነ እነሱ የሚፈልጉት ነገር ይሳካላቸዋል ወይም ደግሞ እነዚህ ምዕራባውያን ብለን የምንጠቅሰው የነሱ ዓላማ ይሳካል። ሀገራችን እንደ ሀገር እንዳትቆም ያደርጋታል፣ ፈረካክሳል። ቀላል አይደለም። ያ ከዛ አንግል ነው መታየት ያለበት ብዬ አስባለሁ። እንግዲህ በዚህ ጉዳይ ላይ ሀሳብ አስተያየታችሁን እናንተም ስጡን። ሌላው ሰሞኑን አነጋጋሪ የነበረው የሰራዊት ፍቅሬ እግረኛው ሚዲያ ላይ መቅረብ ነው። እንግዲህ ይህን ቪዲዮ ስንሰራኛ ኦልሞስት ሳምንት ሆኖታል። ኦልሞስት ሊሆነው ነው ማለት ነው ከቀረበ። ግን ሀሳቡ ላይ ትንሽ አንዳንድ ነገር ማለት ስላለብን እንበልበት ብዬ ነው። እንዴት አየው ኢንተርቪው? በቤቴ ነው ቁጭ ብዬ ያየሁትኝ። ለምን ያ እንግዲህ በሱ ተጠይቆ ሲመልሳቸው የነበሩ ነገሮች ነበሩ። አየሁት እንግዲህ መጥቶ እግረኛ ሚዲያ ላይ ተክለሃይማኖት ነው አላስሙ ተክለሃይማኖት ታዲያ ስለሱም ማውራት የምፈልገው ነገር ይኖራል። እንግዲህ ሰራዊት ከጥቂት ጊዜያት ወዲህ በተለያየ እንትኖች ላይ እየታየ ነበረ። ፕሮግራሞች ላይ ስፔሻሊ ቲክቶክ አዋርድ እና ቲክቶክ ላይ ከምናውቃቸው ሰዎች ጋር ተያይዞ እዛ ላይ የመታየት ነገር አውስቶ ነበርና ስፔሻሊ መጨረሻ ላይ ስለ ሞር የሶሻል ሚዲያው በረንብ የያዘው የነበረው ስለዚህ ስለ ቱሩ ነበረ። ኢንተርቪው ምንድነው የጋዜጣዊ መግለጫ በሚሰጥበት ወቅት ላይ እሱ እንደተገኘ በታየበት ሰዓት ነበር ብዙ ሶሻል ሚዲያ ለመረጋገር የሆነው። እንግዲህ ለምን ተገኘ የሚለውን ያው መልሶታል። እሱ የሚያውቀው ፕሬስ ሪሊዝ እንደሚሰጥ እና ያችን ነገር እንዳይተጠቀስ ምናምን ነገር ብሎ ያለፈበት መንገድ አለ ምናምን እሱ የሚያውቀውና የሆነው ነገር አንድ እንዳልሆነ ፎቶ ፕሮግራም አላሉን ፎቶ ፕሮግራም ተነሳን ወደ ቤት ሄደን ምናምን ነገር የሚል ነገር ነው የሰጠውና ሰራዊት ፍቅሬ እንግዲህ ከጊዜያት ሂደት በኋላ እሱ እንደሚለው እንግዲህ ከወጣቶች ጋር አብሮ የመስራት ምናምን ይላል። ለኛ ደግሞ አንዳንዶች ደግሞ እንደሚሉት የክብር ጉዳይ ወጣቶች ሲባል ደግሞ በምን አይነት ዘርፍና ምን አይነት ነገር ከሰሩ ሰዎች ጋርስ ነው መሆን ያለበት የሚለው ነገር ነው ተያይዞ የሚነሳው። እንግዲህ ቅድም ያልከው ቃላቱ ጋር ልምጣና እሱ አይደል አሁን ብዙ ችግር እየፈጠረ ያለው። እሷን እኮ ለማለት ነው ደጋገም ነውና ቃላቱ ላይ እንምጣና በጣም ከአዶናይ ጋር ስለሚያያዝ ነው ይሄን ማንሳት የምፈልገው። አዶናይ ከነሰራዊት ጋርና ከሌሎችም ሰዎች የሚሰጡትን ሀሳብ ተቀብሎ መጥቶ ነበር ካስታወስክ። እዛው ላይ ሰራዊት ይናገራል። ምን ይላል? ይሄ ነገር ጥሩ እንዳልሆነ ለሱ እንደነገረ ነው ሰምቶ ነበር አለ። ያን እኔ አሁን ዶቱን አንተ ደግሞ የማገናኘት ግዴታ ይጠበቅብሃል። እነዚህ ምክር ከተቀበለ በኋላ ነው መጥቶ ስራዬ ላይ ይሄ ቃል ችግር እየፈጠረ ስለሆነ እንዳልሰራ እያረገኝ ስለሆነ ከምሰራቸው ሰዎች ጋር እያስማማኝ ስላልሆነ ከዚህ በኋላ ይቅር ብሎ ነበር። ያ ማለት ሰራዊት ነግረ ነው ሰምቶን ነበረ ያለበት ቦታ ማለት ነው እሱ። ከዛ በኋላ ምን አለ ሰራዊት?
ከዛ በኋላ ላለመጥቀስ እዩ ጩፋ ላለመጥቀስ ምንድነው ያለው ከዛ በኋላ ደግሞ ምን እንደተፈጠረ አላቅም መልሶ ደግሞ በባሰ ሁኔታ እንደገና መጥቶ ተናገረ እንጂ እንደ ምክር ነግረ ነው ተስማምተን ነበር ብሏልና ያንን ምክር አግኝቶ ከተናገረ በኋላ እንግዲህ እዩ ጩፋ ጋር ሄዶ የሰጠው ምክር በቪዲዮ ቀርጾ ራሱ እኮ ለቆታል ገባ ስለዚህ ግን ቢኒ ይቅርታ እንደው ላቋርጥ ጥያቄ ከዚሁ ላይ ያይዘን እንደመልስልኝ ነው እዩ ጩፋ ጋር ሄደበት የተባለበት ጊዜና ሰራዊት ፍቅሬ ነግራ ነው ነበር ያለበት ጊዜ ትንሽ ክላሽ አያረግም ዳግም እኮ ሁለቴ ነው ሄዶ እዩ ጩፋ ጋር የመጀመሪያው በእንትኑ ታቋለ መጀመሪያው ላይ ሄዶ ነበር እዛኔ ከልጆች ይዞ ምናምን ይሄ ደግሞ በድጋሚ ነው ይሄኛው እኮ ገብቷል እና እዛ ላይ ምንድነው ለሱም የልብ የሰጠው ነገር ምንድነው መሰለ መንግስት እንደዚህ አይነት ተራ ነገር እስካረበሽ ሰው እስካልጎዳ ምን እስካላልክ ምንም አይልህም ይላል እዛ ቪዲዮ ላይ በደንብ እና እንደውም በባሰ መንገድ ነው እንጂ መቀጠል ያለበት ምናምን ይላል ያንን ቪዲዮንና አዶናይ ተመልሶ መጥቶ የተናገረበት ንግግር በጣም አንድ አይነት ነው በቃ ምንም እስካላልኩ እንዲህ እስካልሆነ በደንብ አላማዬን ለምን ራሴ ሰግጡ ብዬ እኔ ሳልሰግጥ ወደ ኋላ እንዴት ሸሸውኝ አየህ እሱ ልክዛ ጋር ምን ይሏል አላማንማ መቀየር የለብም ወደፊት እንዲሁም መበርታት ነው ያለብን የሚለው ነገር እና አሁን አዶናይን በባለፈው ቪዲዮን በትላንቱ ማንስተናል ትንሽ የሚመክሩ ሰዎች ጋይድ የሚያደርገው ሰው ይፈልጋል ከስሜታዊነት ወጥቶ ነገሮችን እንዲያመዛዝን አንዱ ሁሉም ሰው የፈለገውን ሐሳብ ሲጭንበት እየተቀበለ ያን ይዞ እንዳይሄድ ማለት ነው ምክንያቱም ደና ምክር መለየትና የማይጠቅም ነገር መቀበል ያስፈልጋል ስለዚህ እና ወደ ሰራዊት ስንመለስ በዚህ ቃላቱን እሱ አልጠራም ብሏል እዛ ላይ አንድ ጊዜም ሳይጠራ ነው ወጣው ከዛ ኢንተርቪው ውስጥ ሰራዊት በጣም በስራዎቹ የሚደነቅ ሰው ነው እንደውም ነብይ ትባላለህ ሲለው ነበር በተለይ ፊልሞቹ በማስታወቂያዎቹ ምናምን ናቀው ሰው ነውና ህዝቡ የሰጠው ቦታ አለ ዋው to the point so ከዛ ደግሞ ያየው ቦታ ደግሞ አሁን ላይመጥንህም ነው ቢጻፍበትም የሚነገረው ነገር አንድ ሁለተኛ ለዚህ መልስ አለው እሱ በቂ መልስ አለው ማለት ለሱ በቂ ነው መልሱ ለዚህ እሱ በቂ ምላሹ ምንድነው እኔ ስራዬ ማስታወቂያ ነው የምሰራው ስለዚህ ማስታወቂያ የምሰራላቸው ሰዎች ደግሞ ሜንስትሪሙ ብቻ አይበቃንም ስለዚህ የራሳችሁ ሶሻል ሚዲያ ላይ ማስታወቂያ እንዲሄድልን እንፈልጋለን እያሉ በጣም አስቸግረውናል ስለዚህ ሶሻል ሚዲያው ላይ ደግሞ እኛ አልነበርንም ያሉት እነዚህ ወጣቶች ናቸው እንዴት እንደሚሰራ የሚያውቁት እነሱ ናቸው ነው እና ከነሱ ጋር ኮላብ ማድረግም ማህበሩ ሲመሰረት እዛ ውስጥ አባልም አመራር ቦታ መሆን ምናምን ግዴታ ነው ስራዬ ነው ያስፈልገኛል ነው የሱ ምላሽ ከዛ ደግሞ ሰው ደግሞ ክብሩ ነው የሚጠይቀው ያለው እሱ ደግሞ ቢዝነስ መሰራበት ነው እያለ ነው እንግዲህ ይሄን እንዴት ነው የምናስታርቀው ባኔ ይሄኛውን ጉዳይ እንኳን አልቀበለውም ምክንያቱም ኦኬም ያሰሩት እነዚህ ድርጅቶች ማስታወቂያ የሚያሰሩ ድርጅቶች ሜንስትሪም ብቻ ሳይሆን የሶሻል ሚዲያውንም ተጠቅመን የሚል ነገር ካነሱ የመጀመሪያው ድርጅቱ በራሱ እንደነዚህ ድርጅቶች በራሳቸው የራሳቸው የሆነ ዲፓርትመንት ይኖራቸዋል ብዬ አስባለሁ ከሌላቸውም ደግሞ እንግዲህ እነ ሰራዊት ግዴታ እዛ አባል ሳትሆን የራስህ እንደ ማስታወቂያ ድርጅት የራስህ ይሄ የሶሻል ሚዲያን ማኔጅ የሚያደርግ የራሱ ዲፓርትመንት መኖር ነበረበት ብዬ አስባለሁ እኮ ከነዚሁ ላይ ከነሱ ጋር ነው የሚመሰርተው አለ እኮ እዛ ላይ እኔ መመስረት አሁን ስለመሰረት በነጻ ታሰራቸዋለህ ማለት አይደለም በፍጹም ቢዝነስ አይደለ ኖ ከነሱ ጋር ግን አብሬም ሆነው ዛጋ መንቀሳቀሰው ሶሻል ሚዲያው ላይ ማስታወቂያ ላይ ምኳል እንደ ድሮ እኔና ሙሉ ዓለም ብቻ አይደለም እየሰራን ያለው የኔ መሰራቸው ማስታወቂያዎች ብታዩ አዳዲስ ልጆች ነው ሜንስትሪም ላይ እያሰራው ያለው ስለዚህ ነገ ማስታወቂያ በሰራም ሶሻል ሚዲያው ላይ እነዚህ ልጆች ታዋቂዎቹ ልጆች ይዤ ነው ነገሩ ገባ ግን ያ ይገባኛል አሁን ከበፊት ኤክስፒሪየንስ እኮ ስንነሳ ከሙሉ ዓለም ጋር ብቻ አይደለም የሚሰራው ብዙ በሌላ ማስታወቂያ የምናውቃቸው ሰዎች አብሮ ኮላቦሬት አድርጎ ከሱ ጋር ሲሰሩ እናውቃለን አዳዲስ ልጆችንም ደግሞ ወደፊት ሲያመጣም እናውቀዋለን አሁን ይሄ ነገር ለሱ ከበደ ሲባል ወይም ደግሞ በዚህ ነው ያልክ ለተጠየቀው ጥያቄ ለተነሳበት ጥያቄ እንደ መልስነት ሲያቀርበው ለኔ ነው ኦኬ መስራት ይፈልጋል አይደል የሆነ ማስታወቂያ መጣ ስለዚህ
ለሚኒስትሩ የሚተላለፍ ማስታወቂያ ላይ ተጽዕኖ ፈጣሪ የሚላቸውን ሰዎች መምረጥ ይፈልጋል። ስለዚህ ግዴታ የማህበር ፕሬዚዳንት መሆን አይደለም እኮ የሚጠበቅበት ዲል ማድረግ ነው። በቃ ለዚህ ስራ ፈልጋለሁ ዲል አድርገን ስራ ማለት ነው። እሱ ሲምፕል ነገር ነው። ግን እዚህ ጋር ልምጣላ ብስሬ እሱ ይኸውልህ አንድ ነገር ማወቅ አለብህ። ፍርጥ እያደረግን መነጋገር አለብን። ለምሳሌ ብሩክ ሪል ስቴት ለአርቲስት ሰለሞን አይደለ መኪና የሚሰጣቸው ለምንድን ነው? መኪና ስለሌላቸው ምናምን አዝኖላቸው ነው? ኖ አዶና ይዟቸው መጣል። አዶና በዚህ ሰዓት ያለውን ሶሻል ሚዲያው ላይ ተጽዕኖ ምናምን አይቷል አይደለ? ስለዚህ በሱ በኩል አድርጎ ከዛ እንዲሰጣቸው የዚህን ያክል ግን ለማንም ሳይናገር ብሩክ ሪል ስቴት ሌላ ስንት የተቸገሩ አርቲስቶች አሉ። መኪና የሌላቸው ሰዎች ሄዶ ቢሰጥ ማን ያየዋል? አየህ፣ ልክ እንደዛ አሁን ሰራዊትን በቢዝነስ ዋይዝ ስታየው ማስታወቂያው ማሰራት ቢፈልግ ሶሻል ሚዲያ ላይ ቻናሉ የሱ ቢሆንም ወይንም ቲክቶክ አካውንቱ የሱ ቢሆንም አዶናይን ይዞ ያን ማስታወቂያ ተነጋግሮ ሲያሰራ ነው የሚያዋጣው ወይንስ ዝም ብሎ የሆነን ሰውዬ ነው ሲያሰራ የሚያዋጣው? ከቢዝነስ ዋይዝ ነው ነገር። ከቢዝነስ ዋይዝም ካልከኝ ደግሞ ዲፔንድስ ይኸውልህ መጀመሪያ የሚሰራ ለድርጅት ሰርቪስ ወይም ደግሞ ፕሮዳክት ምንድነው ለማን ነው የሚለው ነገር በጣም ወሳኝ ነው። እሱ ያውቀዋል። እሱ ስራው ነው። ለማን እንደሚሰራው እሱ ነው የሚያውቀው። እሱ ነው እሱ ነው የሚያውቀው። ሰራዊት ነው የሚያውቀው። ምን አይነት ስራ መጣለት ምናምን የሚለውን እሱ ነው የሚያውቀው። ይኸውልህ አንዳንድ ጊዜ ይኸውልህ ቢኒ አንተስ እንደ አድቨርታይዚንግ ኤጀንሲ ስላወቀው አይደለም የነዛ የሚያሰሩት ድርጅቶች ዊሊንግም ይወስነዋል እኮ። እሱንም ማመነበት እሱ ስላወቀ እኮ ነው ወደ እነሱ ሄድኩኝ እያለክ ያለው ነው። እኔ አባባል እሺ ጨርስ አንተ አስረዳኝ እስቲ። ሐሳቤን እኮ በመሃል እየገባህብኝ ነው ያልኩ ያለሁት ለመሰለ ማርኬቲንጉን አውቀዋለሁ እኔ ሀውቱ የሚለውን ነገር አውቀዋለሁ፣ ተምሬዋለሁ፣ አልፌዋለሁ። ስቲል ናው ማነው ሰራዊት ፍቅሬ የሚሰራው ትራዲሽናል ወይም ደግሞ እነዚህ የማርኬቲንግ ፕሪንሲፕል ጽንሰ ሀሳቦችን ተከትሎ አይደለም የሚሰራው ማስታወቂያ። እውነት እንነጋገር ከተባለም ደግሞ ማለት ነው እንግዲህ ከድሮቹ ስንጀምር ጣሪያ ላይ የጥቆርቆሮ ማስታወቂያ ለማስተዋወቅ ጣሪያ ላይ ቡና ምንድነው መውቀት ከጀመረበት ጊዜ ጀምሮ ስቲል ነው የሚያደርጋቸው ድራማቲክ የሆኑ ነገሮች። ሰዎች የነሰራዊትን ምንድነው ማስታወቂያዎች የሚያዩት ፕሮዳክቱን ለማየት ሳይሆን አሁን ደግሞ ምን አይነት ድራማቲክ የሆኑ ነገሮችን ይዘው መጥቷል የሚለውን ለማየት እንጂ። ግን ሰርቷል ማለት ስራውን አይደለም እልህ በዛ መልኩ በማስተዋወቁ ግን ያንዛ ማስታወቂያዎች ሰርተዋል ማለት ነው። ይኸውልህ መስራት ማለት ይኸውልህ አንድ ነገር አለ ቢኒ፣ በማርኬቲንግ ወይም ደግሞ በአድቨርታይዚንግ መተዋወቅና ሴልስ ቮሊዩም መጨመር ይለያያሉ። ባይዘው ፕሮሞሽን ዳታ አንተለማ እሱ ምን ያህል እሱ ካስተዋወቀ በኋላ ምን ያህል ሸጡ ምናምን ዳታ ማየት ሊያስፈልግ ነው። እሱ የለንም። ይኸውልህ ኦፍ ኮርስ ስለሰራ ሰስቴን አድርጓል። እሱን ለማለት ፈልጌ በዛን ያዘው ግን አይደለም ቢኒ፣ እኔ ያልኩ ያለሁት ማለት ነው እንደ ማርኬቲንግ ጽንሰ ሀሳብ በጣም ሞስት ኢንፍሉዌንሻል የሆኑትን ሰዎች ብቻ አምጣ እኮ አይልህም። ለምሳሌ የተለያዩ ድርጅቶች እኮ አሉ ምንድን ነው በጣም የማርኬቲንግ ፕሪንሲፕል ተከትለው ትልልቅ ማስታወቂያዎችን የሰሩ። ለምሳሌ የና አበሻ ቢራ የተለያዩ በሚገርም ፕሮዳክሽን የተሰሩ አዳዲስ ፊቶችን ይዘው ይመጡ። ላይክ ይሄ ሶሻል ሚዲያው ላይ የማናቃቸው ወይም ደግሞ በአርቱ ጥበብ ውስጥ ራሱ እንዲህ ነው ብለን የማናቃቸው ሰዎች ሳይጨመሩበት ግን ያንን ፕሮዳክት በረም ከፍ አድርገው ማስታወቂያ የሰሩ ድርጅቶች አሉ፣ ሊኖሩ ይችላሉ፣ ይኖራሉ። ስለማቅ ነው አሉ፣ በረም አሉ። ሰርቶላ እነሱ ናቸው። አለ መሰለህ አንዳንድ ጊዜ ቢኒ ልጨርስ። አንዳንድ ጊዜ ማርኬቲንግ የሆነ ነገር ቢዝነስ ቀነስ ሲል ወደ እነዚህ ትሄዳለህ። አሁን ለኔ የሚገባኝ የሰራዊት አካሄድ ያ ነው። ገብቷል አይደለ? እንጂ በህብረተሰቡ ዘንድ ምን አይነት ተቀባይነት እነዚህ ልጆች ከቲክቶክ ውጪ እስቲ ምን ያህል ሰው ያውቃቸዋል? ሆነን ለመነጋገር ቲክቶክ ውስጥ የሚጠቀም ሰው እንደው አዶናይን አይደለም ቶ አሁን እሱን ስሙን አንጥቀሰው እዛ ማህበር ውስጥ አሉ ተብሎ የሚታሰቡ ሰዎች ምን ያህል ሰው ያውቃቸዋል? ሁሉም
ቲክቶክ ተጠቀመ ፌስቡክ ተጠቃሚ ስለሆነ ሁሉም ያውቃቸዋል ማለት አይደለም። እዚህ ጋር ነው ልዩነቱ ክፍተቱ ያልተግባባ ነው እዚህ ጋር ነው ብስሬ እኔ እናንተ የተለያየ ምንድነው እሺ ሁሉንም ማስታወቂያ ይዤ ሶሻል ሚዲያ ጋር ቲክቶክ ጋር ሊሄድ አይደለም እንደ አንድ ስትጠየቅ ግን ደንበኞቹ እየጠየቁኝ ነው በሶሻል ሚዲያዎች ላይ ምን ይሄ እኮ ግልጽ እኮ የታወቀ ከሚኒስትሪም ይልቅ አሁን ኖርማል ቲክታከር ነው በደንብ ማስታወቂያ እየሰሩ ያሉት አይደለም እንዴ ሰዎች ሶሻል ሚዲያ ላይ ነው ነገሮችን እያስተዋወቁ ያሉት ይሄ ውሸት እኮ አይደለም ይሄ ፋክት ነው ሁሉም ድርጅት አያሰራም ሁሉም አላልኩም እኔ እኮ ግን በአብዛኛው እየተሰራ ነው በጣም እየተሰራ ያለው የበለጠ ሶሻል ሚዲያው ላይ ነው የትኛው ቢዝነሶች እንግዲህ ብዙ አይነት አለ ከሪል ስቴት ጀምረህ እነ ኮካ እነ ፋንታ ራሱ ቲክታክ ላይ ነው ያስተዋወቁ ያሉት አይደል እንግዲህ ትልልቅ ብለን ምንላቸው ሀገር ውስጥ ምን ሶሻል ሚዲያ ላይ ይመጣሉ ብለ ማታስባቸው ድርጅቶች ራሱ እያሰሩ ነው ያሉት አይደል ስለዚህ ለሚጠይቁኝ ደንበኞቼ እሱ እኮ የሰጠው መልስ ነው እኔ እኮ አሁን ገብቷል ለሚጠይቁኝ ደንበኞቼ ያንን ያኛውን ደግሞ እኔ የመጣሁት በሚኒስትሪም ስለሆነ ይሄን ልምድም ዕውቀትም ስለሌለኝ ስለዚህ ከነዚህ ወጣቶች ጋር መስራት አለብኝ እና ወርደህ ምናምን ከልጆች ጋር ምናምን ለሚሉኝ አልቀበልም ነው ያለው ቀጥታ እኮ እንዲህ ነው ያለው እኔ እንደዚህ ጣቱን ታቋለ ጣቱ ርዝመቱን አይደል እንደዚህ ብሎ ነው ያለው አሁን እኛ የምንለውን ነገር ገባ ክብር ምናምን ጠበቅነ ቦታ ምናምን የሚለውን ነገር ነው አይሰራም ነው ያለው ከቢዝነስ ዋይዝ ክብር ያሉትን ይወል ሰዎች እንደዚህ ከክብር አገናኝተውታል በሚለው ነው ያሉት እንጂ በሐሳብ ደረጃ እኔ ግዴታ ይወል አሁን እኮ ከነሱ ጋር እኮ አይስራ ያልኩኝ እኮ አይደለም ግን የማህበሩ አባል ሆኖ እዛ ደረጃ ድረስ የሚያስኬደው መሆን የለበትም ነው ለኔ ያልኩ ያለውትኝ በቃ ላይክ አዘ ቢዝነስ የሆነ ነገር ይመጣል አይደለ በቃ ከነዚህ ልጆች የሚፈልገውን ወይም ደግሞ በሰዓቱ በጣም the most influential ነው ብለ የምታስበውን ኮንቴንት ክሬተር ከሱ ጋር እንደዚህ አይነት ስራ ልሰራ ነውና ዲል እናርግ ብለ ዲል ማድረግ ትችላለህ ግዴታ እዛኛው ይሄ መዋቅር ውስጥ or something መግባት አይተበከብህም ምክንያቱም እሱ ሌላ ትክክል ነው ስለኔ እኮ ስሜቴ እኮ እነዚህ ሰዎች ጋር ነኝ እኮ እኔ አሁን ሰራዊትን እዛ ሳይው ምናምን እንዴ የተነሳው ሞቶ የተነገረው ቃልና እዛ ጋር ሳያቸው እኔም እኮ እንደዛ ነው ስሜቴ እኮ እንዴ ምን ነካው ነው እኮ ከዛ እሱ መልሶ ምን ነካችሁ አለን እንጂ እኮ ምን ነካው ነው ያልኩት እኮ ገብቷል እኔም እኮ እንደዛ ነው ስሜቴ እኮ እሱ ነው ግን መጥቶ የሰጠው መልስ እሱ ከቢዝነስ አኳያ ሲያዞረው በቃ መብቱ ነው ብለ ነው የምትቀበለው ኖ መብቱ እኮ ነው ቢኒ አሁን እኮ ከመብት አንፃር ልክ አይደለም መብቱ ነው እያልን አይደለም ግን እንደ አንድ እንደ ማርኬቲንግ ኮንሰፕት በለው የሆነ ድርጅት ማስታወቂያ ለመስራት ሲፈልግና ኤጀንሲ ሆኖ ሲያሰራ እንዴ ቢኒ በትክክለኛው እኮ ኖርማሊ እንደዚህ ማስታወቂያ ድርጅት እኮ ሲኖር ሰዎች አንተ ጋር መጥተው ነው የሆነ ማስታወቂያ ታወጣለህ ወይም ደግሞ እንደነዚህ ነገሮች ልንሰራ ነው ብለህ ትላለህ ከዛ እነሱ ናቸው ኮሚያንትን የሚሉ ወይም ደግሞ ኢትዮጵያ ውስጥ ይኸውልህ እኔ ከ10 ዓመት በፊት ማቃቸው ካስቲንግ ኤጀንቶች አሉ ለማስታወቂያ ለቲያትር ለፊልም ካስት የሚያደርጉ ካስቲንግ ብቻ የሚሰሩ ድርጅቶች አሉ ማቃቸው ይኸውልህ አሁን ላይ ደግሞ ኢማጂን በጣም ብዙ አሉ ሰራይ ፍቅሬ የትም ሜልሳ ያስፈልገው እንደነዚህ ነገሮች አይቀላቀላይ ስራ አይደለም አይቀላቀላይ ስራ አይደለም እኮ ዞሮ እኮ ካስቲንግ ኤጀንቶቹም እኮ ሲያመጡልህ እነዛ ልጆች እኮ ነው የሚያመጡልህ ኮላቦሬት አድርገህ የምትሰራው ከእንደነዚህ አይነት ሰዎች ነው ግን ምክንያቱም ይኸውልህ አንዳንድ ጊዜ የሆነ ነገር ጥያቄ ሲነሳብህ ለተጠየቀው ጥያቄ የማይሆን መልስ አትስጥ ነው ስላላስኬደኝ ይሄን ካልክ እሺ ምን ወሰደው እዛ እሺ ታዲያ ምን ለምን ሆነ ታዲያ እንደዚህ ማለት ይሄ ጥቅም ይሄ ቢዝነስ ጥቅም ከሌለ አሁን ያልነው ለምሳሌ እነዚህን ልጆች ለመስራት የሚሄድበት መንገድ ከሌለ ምን ወሰደው እዛ ታዲያ ለምንድን ታዲያ ሄዶ ተቀላቀለ ብለህ ትገምታለህ ይኸውልህ አሁን እኮ በሷ ከሄደ እኮ ሄዷል በቃ አሁን just business wise ሄደ ብለን እንጀራል እንጠቅልል በቃ እንደዛ ነው ያለው እኔ ብዙ ምንም ምክንያቱም ምን መሰለህ እኔ አሁን እንዳልኩ ነው እኔ ስራዬት በፍጹም እንደዛ ባላየው ደስ ይለኝ ነበር ምክንያቱም እኛ ምን ሰጣቸው ነገሮች ስላሉ ለአይከን የሆኑ ብዙ ስራ የሰሩ ሰዎች ምናምን ምን ሰጣቸው ነገሮች ስላለ እኔም እኮ እዛ ጋር ነው ስሜቴ ግን መጥቶ እኔ እንጀራዬን ነው እየሰራው ያለሁት
ካለህ አንድ ሁለተኛ አይ ለክብር ስትል ግን እንደ እንጀራም ቢሆን እንደ ተወ ብትል ነገ ቢቸግረው አንድ ብር እኔ እንደማልሰጠው እርግጠኛ ነኝ ገብቷል ስለዚህ እሱ ያውቃል ከዛ ይልቅ ይሄን በዚህ መልስ ከተቀበል ነው እንዳልከው እንጠቅልለው ባልከው በዚህ ከዘጋ ነው ሌሎች ጥያቄዎች ላይና እግረኛው ላይ እንምጣ ነው አይ በእንግዲህ የእግረኛው ላይ ሰዎች አሁን ሰራዊት ከመቅረቡ ጋር ተያይዞ ምናምን ያው የተለመደው ስድባቸውን የሚሳደቡ በጣም ጸያፍ ቃላት የሚናገሩ ሰዎች አሉና ያሳዝናል ማለት ሰውን በሐሳብ መሞገት በሚያነሳው ነገሮች ሐሳብን በሐሳብ መሞገት እየተቻለ በተፈጥሯዊ የሰውነት አካሉ ላይ ማላገጥ በዛ ነገር ሰውን ሲናገር ሲሰማ ያናዳሃል እኛ አለን ብለን የምናስበው ሰውነት ነገ አፈር እኩል የሚበላን ሰዎች ነን ሳይበላ እንደሱ ልትሆን ትችላለህ እንጂ ነገም እንደምትሆን አዎ እንደው የመጨረሻው አለ አይደል የማይቀረው ይሄኛው ሆነ አልሆነ ብለህ ልትል ትችላለህ ግን የማይቀርልን ነገር ደግሞ አለ ይሄ ምን መካበት ሰውነት ምን ዛሬ አለን ብለን የምናስበው ውበት ነገ ላይ በሶስት ክንድ በእንተም ተጠቅለለን የምንገባበት ነው እንግዲህ እና ለምን እንደሆነ አላውቅም በትላንትናው ፕሮግራማችንን ማንስተናል ሰውን በቃ በሐሳብ እንሞግተው ልክ አይደለም ብለን የምናስብ ከሆነ ሐሳብህ በዚህ መለኪያ በዚህ ነገር ልክ አይደለም በዚህ ደግሞ ልክ ነው ብለን ያን ነገር ማንጸባረቅ እንችላለን እንጂ ላነሳው ሐሳብ እሱ ሳይሳደብ እሱ ሳይናገር ሊያውም ደግሞ ሌሎች ለጠየቀው ጥያቄ አንተ እንደዚህ ይሆንክ ሰው እንደዚህ ቃላቱን መድገም ይከብዳልና ይህን ነገር ስላናደደኝም ነውና በጣም የሚገርም ነገር እሱ ምንም እንደማይመስለው አቃ እሱ ምንም አይመስለው የሚገርም ነገር ከአንድ ሳምንት በፊት ሶፎንያስን ጥያቄ በጠየቀው እንደው ይቅርታ አርግልን የሚሉ ቪዲዮዎች አይተን ተብሎ ነበር እና ከሳምንት በላይ ሆነው ከዛ በኋላ አሉ ነው ተመልሶ እንደ አይነት ነገር ሲመጣ እኔ ብዙ ጊዜ ተክለ ሃይማኖት ችግር ሊኖርበት ይችላል ሊያጠፋ ይችላል የሚሰራ ሰው የሚሰሳተው ነገር ነቅፈንበት እናውቃለን እኮ ግን ለኔ እኔ ብዙ ጊዜ በጣም በሱ ጥያቄዎች ተስማሚ ነኝ ለምን ሊጠየቅ ነው ያ ሰውዬ የሄደው እንጂ ያ የህይወት ታሪክ የሚያወራበት ቦታ አይደለም ህይወት ታሪክ የሚያወራበት ልክ እዛ ከሚሰራበት ፍል ለፊት ፖድካስት አዘጋጅቷል እዛ ህይወት ታሪክ የሚወራበት እዛ ጋር ነው ቦታው ራሱ ተለያየ ነው እዚህ ጋር የተጠየቅበትን ነገር ሰዎች ያነሱብህን ጥያቄና ሰብስቦ መጥቶ ሊያፋጥጥ ሊጠይቅ ነው በቃ የተቀመጠው ስላለመድ ነው እኮ አሁን ይወልደ የምንወዳቸው ሰዎች አስጨናቂ ጥያቄ ሲጠይቁ ቅድም እንዳለው አሁን እዛ ጋር ስናየው ሰራዊትን ወይ እንደዚህ ለምን ይወርዳል ምናምን እንዳልነው ወይን የሚያክል እንደዚህ የምንወደው ሰው እንደዛ አድርጎ ሲጠይቅብህ ስሜት አንቺ ስላለመር ነው ቅር ይለናል አንድ ሁለተኛ ለመቅረብ እኛ ኮመንሰር ያለ ነው ሳይሆን መጀመሪያ አክብሮ እኔ በጣም እንደውም ተክለ ሃይማኖትን በዚህ ኢንተርቪው ያየሁትን ነገር ልንገር በመጀመሪያ ተነስቶ እድል ስለሰጠኝ የነበረውን ታሪክ ተናግሯል ለመጀመሪያ ጊዜ ሬዲዮ የቀጠረው ሰራዊት ነው እሱ ሬዲዮ ጣቢያ ላይ ነው የተቀጠረው ስለዚህ ስላረክልኝ ውለታ ሳምሶን ጋር ሄጄ ወደ አንተ ላከኝ አንተ ጋር መጥቼ 2 ሳምንት በጀት መዝጊያ ነው ተብሎ ተመላልሼ እንድቀጠር ስለፈቀድክልኝ ያንተ ቅጥቅጥ መሆኔን ብዙ ሰው ስለማያውቅ ለዛ እጅግ አድርጌ አመሰግናለሁ ብሎ ቆሞ ፍለፊቱ መጥቶ አመስግኖት ነው የተቀመጡት ይኸውልህ እዚህ ጋር መጥቶ ሲያመሰግነው ሰራዊት ለዚህ ሰው መሰረት የጣለለት ባለውለታው ነው አይደል ያንን እዚህ ጋር እንደዛ ናቸው ልክ እዛ ጋር ሲቀመጥ ግን ተክለ ሃይማኖት ስራውን ነው የሚሰራው ያ ውለታ ይዞት እሱን ከማፋጠጥ ወደ ኋላ አላለም አየህ ስራውን ነው የሰራው እሱም ሲመጣ ተክለ ሃይማኖትን እስከዛሬ ሰዎችን እንዴት እንደሚጠይቅ ሳያቀርቱ አይደለም ሰራዊት የሚመጡት እንግዶች በሙሉ ሁለተኛ በጣም ፕሮፌሽናል በሆነ መንገድ ነው አውቃለሁ ይሁጋም እዚህ ጋም አንዳንድ ቻናሎች ላይ ኢንተርቪው የሚሰሩ ላይ ዝም ብለ ያው ትጠራለህ ትገባለህ ትሰራለህ እዛ ግን በውል ፈርመህ ምናምን ነው የምትገባው ለምትጠየቀው ጥያቄ ልትመልስ ኃላፊ ሁሉ ነገር በህግ ትጠየቃለህ ፈርመህ ነው የምትፈራርመህ ነገር ላይ ጠይቅ ቪዲዮ ባለቤቱ እሱ እንደሆነ
ይሄን ሁሉ ፕሮሰስ አልፎ ነው ሰራዊት እዛቸው ወንበር ጋር የተቀመጠው። ብዙ ሰው ይሄንን አያስብም። ቢያደላ ኖሮ እንደውም ባለውለታው ስለሆነ አይጠይቀውም ነበር። እንደውም ስራውን በትክክል ያውለታ ሳይዘው በደንብ ጠይቆታል፣ አስጨንቆታል በደንብ ሌሎች እንደሚያደርገው ሁሉ እና ታዲያ ምን ሊሰራ ይመጣል ታሪክ ካልተጠየቀና ለዚህ ምላሽ ሐሳብህ እንደግርህ ነው እንትን እንደዚህ ነው ማለት ተገቢ ነው። ካልሆነም እንኳን ቃሉን እንኳን ለማለት ነው። አይ ቃሉን ለማለት ራሱ ይለዋል፣ ራሱ ይደግመዋል እኮ እሱ ያ ይለዋል። ገባ ከሆነ ሳየው እንደዚህ አሁን እኛም ቁጭ ብለን ከሌ እንዲ ባያረግ እንዲ ቢያረግ እንደምንለው ሁሉ ካልሆነ ያን እዚህ ቦታ የጠየቀው ጥያቄ ትክክል አይደለም ምናምን ብለህ ወይንም በዚህ ጥያቄ ይሄን ቢለው ልትል ምንም ችግር የለውም። ስድብ በአካሉ ሁሌ ደጋግሞ እየተናገረና አንድ ሳምንት ሳያልፍ ነው ተመልሶ እንዲህ አይነት ነገር የገጠመውና ገርሞኛል በጣም። አዎ ይሄ ቢስተካከል እንላለን እንግዲህ። ክቡራትና ክቡራን ሀሳብ አስተያየታችሁን ደግሞ እናንተ ኮሜንት ሴክሽን ላይ አስቀምጡልን። ብዙ ያስብል ነበረ ግን ቪዲዮ በጣም እንዳይረዝም ስላሰብን ነው። አዳዲሶችም ሰብስክራይብ አድርጉ። መጀመሪያ ላይክ ያላረጋችሁም አሁን ላይክ አድርጋችሁ እንድትወጡ በትህትና እንጠይቃለን። ሰብስክራይብ ይደረግልህ። እንዴት ነው? አድርጓል፣ ሞልቷል። አሁንስ አልቀለድም በቃ። ውድ ተመልካቾች እንግዲህ እያያችሁን ካላችሁ ሀሳባችን ነው። ልክ የሆነውን እንግዲህ ልክ ናችሁ። የሚታረም ካለ ደግሞ ይሄ ልክ አይደላችሁ፣ በዚህ ቢታረም ብላችሁ የምታስቡትን ነገር በጨዋነትና በነጻነት ሀሳባችሁን እንጠብቃለን። ላይክ ማድረጋችሁን ደግሞ እንዳትረሱ። ሰብስክራይብ በማድረግ እስቲ ወደ ቢኒ እንመልሰዋለን ጨዋታውን ኳሱንና ሰብስክራይብ አድርጉ እንላለን። እንግዲህ ስቱዲዮአችንም እየተስተካከለ ሲሄድ እንግዲህ ወደ በቅርብ እንመለሳለን። እንዲሁም አንዳንድ ገስቶችም ይኖሩናል ሰሞኑን አብረው ወይ ከኔ ጋር ወይ ከብስሬ ጋር እየመጡ እናቀርባለን። በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።